እንደ ሀገር እንግዲህ ኢትዮጵያ ውስጥ በጣም ብዙ የምግብ አይነቶች አሉ። በጣም ብዙ የምግብ አይነቶች በየባህሉ ነው ግን ያሉት። ራሴን ምሳሌ ላንሳና ምናልባት 2 ቀን በመደዳ እንጀራ ካልበላሁ በጣም ልቸገር እችላለሁ። ሆዴ ይዞ ልራብ እችላለሁና እንደዚህ አይነት ስሜቶች አሉ። አንዱን የምግብ አይነት ብቻ የመልመድና ከብዙዎቹ የመሳተፍ እድሉን አናገኝም። ከስንት አንዴ ከከተማ ስንወጣ ነው የምናገኛቸው። ግን ደግሞ ብዙ አሉ። እነዚህ ላይ ያልተሰራባቸውም እንዴት ታየዋለህ? እኛም እንደ ሙያ ባለቤት እንደ ምግብ ሙያ ባለቤት በጣም አሁን ልንሰራበት በጣም እየጣርን ያለነው እንደውም በቅርብ ጊዜ ባለፈው 5 ወር በፊት አካባቢ ይመስለኛል ሚሊኒየም አዳራሽ በጣም ትልቅ ፕሮግራም አዘጋጅተን ነበር። የኢትዮጵያን የባህል ምግቦች ለማሳየት ማለት ነው። እና ምንድነው እዛ በጣም ብዙ ድርጅቶችን ብዙ ብሔር ብሔረሰቦች እና የተለያዩ ምግቦች እንዲቀርቡ አድርገን ነበርና በጣም የሚገርም ነገር በጣም ብዙ ሀብት ነው ያለው። እንደ ኢትዮጵያ ብዙ ሀብት ነው ያላት እና ኢትዮጵያ ብዙ ሀብት አላት ስለ ከሰሜን ጫፍ እስከ ደቡብ ጫፍ ከምዕራብ እስከ ምስራቅ ብትሄድ የተለያየ አይነት ምግብ አለ። አሁን ምንድነው በሚዲያዎችን በመጠቀም በተለይ ሜንስትሪም ሚዲያዎችን በመጠቀም ብዙ ምግቦች እንዲለመዱ ጥረት የምናደርግበት የተለያዩ ነገሮችን አሁን በአሁኑ ሰዓት እየሰራን እንገኛለን። ምክንያቱም የሙያ ማህበራትም አሉ በዚህ ከመንግስትም ጋር ጠንክረው እየሰሩ ያሉ። ምግብ በጣም ብዙ አይነት ነው ሊሆን የሚገባው። አሁን እኛ በአብዛኛው እንጀራ ወይንም ጤፍ መሰረትን ያደረገ ነው። ስለዚህ እንጀራ ከጤፍ ነው የሚሰራው። ጤፍ ደግሞ አትፈተግም አትወቀጥም እንዳለ ነው የምትፈጨው። ስለዚህ እንትን ነው ኦርጋኒክነቱ በጣም ጥሩ ነው። ግን በትንሹ ልትመገበው ይገባል። አልፎ አልፎ ልትመገበው ይገባል። ምክንያቱም አንድ ነገር ስተደጋግመው ታረክሰዋለህ። ውድ ነገር ነው በእጃችን ያለው እና ለሰውነታችንም አይስማማው ድግግሞሹ። ከዛ አንፃር ብዙ ነገሮች አይበሉም። በጣም ጤፍን በተደጋጋሚ መብላታችን ለሰውነታችን ወይም እንጀራን ብቻ በየቀኑ እንጀራ የሚበላ ሰውን ያን ያህል ለሰውነታችን የሚያገኘው ጥቅም የለም ማለት ነው። ጥቅም የሌለው ነገር የለም። በነገር ላይ ጥቅም የሌለው ነገር የለም። ነገር ግን የተለያየ ነገር ቢሆን አሁን አንድ ሀገር ጤፍ ላይ ራሱ ሁሉም የማህበረሰብ ክፍላችን ጤፍ ላይ ሁሉም ነው የሚረባረብበት። በየቀኑ ይጠቀመዋል። ስለዚህ የህዝብ ቁጥራችን ከጊዜ ወደ ጊዜ እየጨመረ ነው። የጤፍ ምርታችን ግን እየጨመረ አይደለም። ስለዚህ ምን እየፈጠረ መጣ? እጥረት። ሌላኛው እንደገና ደግሞ ይሄ ግሉቶን የሌለው ወይንም ለጤና ተስማሚ የሆነ ስለሆነ የጤፍ እንትን በብዙ መልኩ ወርልድ ዋይድ አሁን እየሄደ ነው። በኬክም ልታገኘው ትችላለህ። የሆነ ሀገር የሆነ ነገር ዳቦ ውስጥ ታገኘዋለህ። ብዙ ነገር ውስጥ እየገባ ነው አሁን ጤፍ ማለት። ስለዚህ የአመጋገብ ስርዓታችን የግድ መለወጥ አለበት። የሆነ አብዮት ማድረግ አለበት። ድንችን ቀቅሎና ጠብሶ ከመብላት ውጭ ብዙ ነገር እኮ አይበላም። አሁን ቅቅል ድንች ከምትሰጠው ለአንድ ሰው የተጠበሰ ድንች ብትሰጠው ይመርጣል። ግን የተጠበሰ ድንች ስትሰጠው ግን በዘይት የተጠበሰ ነው፣ የተቃጠለ ነው፣ ብዙ ነገር ሁሉ ያደረገ ነው። ስለዚህ ብዙ ትበላለህ፣ ብዙ ካርብ ትወስዳለህ ማለት ነው። ስለዚህ ለጤናህም ጥሩ አይደለም እና ነገሮች በተሻለ አሁን የተቀቀለ ድንች ትንሽ ብትበላ ሞይስት ስላለው ወይ ምርጥበት ስላለው ሰውነት ላይ የመቆየት ከድንቹ ማግኘት ያለብህን ምግብ ንጥረ ነገር ይዘት የማግኘት እድሉ ምናምን ይሰጣልና ድንችን ከሆነ አትክልት ጋር ቀላቅሎ የመብላት። አሁን ግን እኛ ጋር ግን ያው ምግቦች በአጠቃላይ ድብን ተብለው ተሰርተው እንደገና በድግግሞሽ ነው የምንበላቸው። ምግቦቻችን መጥፎ ናቸው ሳይሆን ምግቦቻችንን የምናበስልበት መንገድ እንደገና ደግሞ ይሄ የምናስቀምጥበት መንገድ መለሰን የምናሞቅበት መንገድ። ምክንያቱም ፍሬሽ መስራት ይሻለናል እኮ። አሁን እኛ በምግብ ዝግጅት ውድድር ላይ ያው ታያለ ብዬ አስባለሁና እዛ ላይ በአጭር ሰዓት የሆኑ አትክልት ነገሮችን ትንሽ ነገሮችን ብቻ ሰጥተን በአጭር ሰዓት ነው እንዲሰሩ የምናደርገው። ያ ትርጉሙ ማህበረሰባችን ያን አሰራር ስርዓት እንዲለምደው ነው እንጂ አንተክተህ ሰርተህ
ፍሪጅ ውስጥ አስቀምጠ ያን እንደገና መልሰ ስታንተከትከው የሚፈጥረው ለጤንነት ብዙ ቀውሶች የሚፈጥረው ነገር አለ ምናምን። እንደገና ድካም አለው፣ ጣዕም ይቀይራል፣ ጠቃሚነቱን እየቀነሰ ይሄዳል። እና ከዚህ አንፃር ሽሚያ ነው የሚሆነው እንጂ መመገብ አይደለም። እና ምግብን በመጠን መመገብ፣ ምግብን በአይነት መመገብ ያስፈልጋል። እና ከዛ አንፃር እንጀራን ወይንም የባህል ምግባችንን መኮነን ሳይሆን ወይንም ጥሩ አይደለም እያልኩ ሳይሆን መመጠን አለበት። አበሳሰል ስርዓቱም መቀየር አለበት። እና አትክልት ወጥን ሰርቶ በየቀኑ እያሞቀ የሚበላ በጣም ልክ ያልሆነ ነገር ነው። ምክንያቱም ችግር ይኖረዋል። አትክልትን ወዲያው ከትፈህ ወዲያው በአነስተኛ ሙቀት በሰል አድርገህ በጣም ሙትት ሳይል ብትበላው ነው ለሰውነትህ የሚጠቅመው። ምክንያቱም ሰው ሁሉ እኮ ምግብ ሳይበላ ቀርቶ አይደለም። ግን ምግብን በጥንቃቄ የሚበሉ ሰዎችና ምግብን በጥንቃቄ በማይበሉ ሰዎች መካከል የገጽታ ለውጥም ታያለህ። እና ምንድነው ጠቃሚነቱን በብዙ መልኩ እየገደልን ስለምንጠቀመው ነው ማለት ነው። እና ከዛ አንፃር የጤፍ እንጀራን በደንብ ነው የአፕሪሼት የምናደርገው ጥሩነቱን። ነገር ግን ማባያውንና የምንበላበትን የምጣኔ ጊዜ ልናራርቀው እና ልንመጥነው ይገባል። ከዛም አንፃር ተደራሽነቱ ለብዙ እንዲሆን ታደርጋለህ ማለት ነው። አንድ ፋሚሊ ሳምንቱን ሙሉ እንጀራ ከሚበላ አንድ ፋሚሊ በሳምንት 2 ቀን እንጀራ ቢበላ ሌላው ፋሚሊ ደግሞ ሌላ እንጀራን ያገኘዋል ማለት ነው ያለው እና ምርቱን አሁን እያሳጠር ነው። ተጠቃሚነታችን አንድ ነገር ላይ ነውና በጣም በብዙ ሊስፋፋ እና ብዙ አይነት ሊሆን ይገባዋል ማለት ነው። በቆሎን ማን ይበላል? በቆሎ እኮ በጣም ወደ ደቡብ የሀገራችን ክፍል በብዙ የማህበረሰብ ክፍል በጣም ይበላል። ግን ወደ መሀል ሀገርና ወደ ሰሜን ውስጥ በቆሎን አይበላውም። ግን በቆሎ በጣም ጠቃሚ የሆነ በብዙ መልኩ የበለጸገ ነገር ግን በሀገራችን ውስጥ በደንብ ያለ ነገር ነው። ሌሎች የስራ ስር አትክልቶችን በጣም ብዙ ሰው አይመገብም። ብዙ ስራ ስር ነገሮችን ብትመገብ የተወሰነ ማባያ አድርገህበት ሰውነትህ ጠንካራ ይሆናል፣ ሰውነትህ ጤናማ ይሆናል፣ ጫና አታበዛበትም። ከዛ አንፃር እንጀራ መጥፎ ነው ሳይሆን መመጠን አለበት የሚል የጠነከረ አቋም አለ። የተከበራችሁ አድማጮቻችን ከኛ ጋር ስላላችሁ እናመሰግናለን። ከመናኸሪያ ሬዲዮ 99.1 የማረፊያ እንግዳ መሰናዷችን እያደመጣችሁ ያላችሁት እንግዳችን ሼፍ ፍስሐ ሲሳይ ነው። እንግዲህ ማዕረጉን ከፍም ዝቅም ላረግ እችላለሁ። ሼፍ ፍስሐ ሲሳይ ምለው ግን ብዙዎቻችን የምናውቀው በዛ ስም ስለሆነ ነው። ከኛ ጋር ስላለ እንግዳችን ስለሆነ ከልብ እናመሰግናለን። እንቀጥላለን። አሁንም አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። ወደ ቀጣዩ ሐሳብ ስመጣ በብዙዎቻችን ዘንድ በተለይ ወንዶች ጋር በጣም ኔጌቲቭ የሆነ አመለካከት ያለን የምግብ አይነት አለ። ከአትክልት የሚመደብ ዱባ ብዙ ወንዶች አይወዱትም። ሳየው ግን በቪዲዮዎች ሳይ ምግብ ዝግጅት ላይ የሚሰሩ ትልልቅ ሼፎች እነዚህ እነ ማስተር ሼፍን ሳይቀር እዛ ላይ ትልልቆቹ ውድድሮች ላይ እንኳን ስመለከት ትልቅ ቦታ ተሰጥቶታ ያለውና እኔ ዱባ ከምበላ የሚሉ ብዙ ወንዶች አሉ። እንዴት ነው የሚታየው? ሳይንሱ ላይ እንዴት ነው ያለው ነገር? ዱባ አሁን ቀደም ሲል በነበረው መልሳችን እንደነገርኩ በጣም ብዙ ሊበሉ የሚገባቸው ነገር ግን ያልተበሉ አሉ። እየተበሉም ደግሞ የሚናቁ ደግሞ አሉ፣ ወደ ጎን የሚተው አሉ። ወደ ጎን ከሚተውት አንዱ ደግሞ ዱባ ነው። ዱባ በጣም ብዙ ዝርያ አለው፣ ብዙ አይነት ነው ዱባ። በብዛት ያው የኛ ማህበረሰብ ጋር በብዛት የሚታወቀው ይሄ ትልቁ ቢጫ ከለር ያለው ተፈንክቶ ጉልት ላይ ምናምን የሚሸጠው እሱም ብቻ ነው ያው ዱባ የሚባለው እንጂ ከሱ ባሻገር ዝርያዎቹ በጣም ብዙ ናቸው። ነገር ግን አሁን ሁላችንም ስለምናቀው ዱባ ብናወራ ይሄ ዱባ ማለት በጣም 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 ጣፋጭ በጣም በብዙ መልኩ ጠቃሚ የሆነ ለሰውነት ጠቃሚ የሆነ ጣዕሙም በጣም ጥሩ የሆነ አትክልት አይነት ነው። ነገር ግን ምን እንትን ያደርገዋል? የሚሰራበት መንገድ ነው። የሚሰራበት መንገድ አሁን ለምሳሌ አሁን ሾርባ ብታረገው በጣም በቃ መጀመሪያ ኦቭን ውስጥ ገብቶ ሮስት የሚባል ያበሳሰል ስርዓት አለ። ተበስሎ ከዛ እንደገና ከሽንኩርትና ከተለያዩ ነገሮች ጋር ተጥዶ ያ ተፈጭቶ ክሬም ተጨምሮበት ምናምን ቢቀርብልህ በቃ
ለዱባ የምትሰጠው ክብር ይለያል። ለዱባ የምትሰጠው ክብር ይለያል። ዱባን ሌሎች ስታርች ከሆኑ ነገሮች ጋር ከድንች ጋር ወይም ከሩዝ ጋር ቀላቅለኸው በደንብ ተቀላቅሎ ተዋህዶ ከዛ በኋላ እንደ በርገር ሰርተኸው የጾመኛ በርገር አድርገህ ዱባ እንደ በርገር ይሰራል። ያው ነገርኩህ እኮ አሁን ለምሳሌ ከሩዝ ጋር ከአትክልት ጋር ከተለያየ ነገር ስታቀላቅለው ይሄ ስታርች ወይንም ማጣበቅ የሚችሉ ነገሮች ጋር አዋሃደኸው ዱባን እዛ ውስጥ እንዲገኝ ብታደርገው ዱባን አገኘኸው ማለት ነው። እዛ ውስጥ ዱባን እንደገና ተከታትፎ በኦቭን ውስጥ እንዲደርቅ ተደርጎ የዱባ ቋንጣ ወጥ ቢሰራ በጣም የሚጣፍጥ ነው የሚሆነው። ስትበላውም በጣም ጥሩ ነው የሚሆነው። አሁን በጣም ብዙ ሰው የሚጠላው የሚመስለኝ ይሄ እርጥቡ ወጥ በጣም ጭፍልቅ የሚለው ወጥ የድንች ወጥ ይሄ በጣም የበሰለ የድንች ወጥ በሚመስል መልኩ ዱባን በዛ መልኩ ብዙ ባህላችን ላይ ይሰራልና እሱኛውን የመኮነን ነገር ነው እንጂ አቀራረቡ፣ አበሳሰሉ እነዚህ ነገሮች ተደማምረው የሚጠላ ነገር የለም እንጂ አሁን ዱባ እኔ አሁን በስራ ዘመኔ ውስጥ የፍሬንች ኩኪንግ ላይ በደንብ ሰርቻለሁ። በጣም ረዘም ላለ ጊዜ ሰርቻለሁ። የፍሬንች ኩኪንግ ማለት በጣም ረቂቅ ነው የማብሰል ዘዴው፣ የማብሰል ሂደቱ። መሰረቱ ፈረንሳይ ነው ያበሳሰል። ያው ፍሬንች ኩኪንግ ማለት የፍሬንች ኩኪንግ ላይ እና ፍሬንች ኩኪንግ የጉርሜ ሬስቶራንት የሚባላል። ይሄ ፋይን ዳይኒንግ ወይንም ረቂቅ ሬስቶራንቶች በጣም ውድ የሆኑ ነገሮች የሚሸጡበት እዛ ውስጥ በሾርባነት በብዛት ከምንጠቀመው ነገር አንዱ ዱባን ነበር። ዱባን እንግዲህ ያ ማለት በፈረንሳይ በዘመናዊ የሆቴል ኢንዱስትሪና እንዲሁም በምግብ ዝግጅት ፋና ወጊ ናት በዓለማችን። በጣም ትልልቅ ሼፎች አሁን ስካፌር፣ ካሪ ምናምን የሚባሉ ሼፎች በሙሉ የፈረንሳይ ናቸው እና በጣም ብዙ ሜኑዎች ከፈረንሳይ ይነሳሉ። ፍሬንች ወርዶች በጣም ይቀላቀላሉ የዚህ የምግብ ዝግጅት እንትን ላይ እና እዛ እንግዲህ ከጥንት ጀምሮ ሲመሰረት ሁሉ እነዚህ ምግቦች በግብአትነት ተጠቅመዋቸዋል። ስለዚህ ዓለም ላይ ደረጃ ይዘው ያሉ ግብአቶች ውስጥ አንዱ ዱባ ነው ማለት ነው። በነገር ላይ በዓለም የምግብ ዝግጅት ውስጥ የትኛውም የሀገር ምግብ የሞዲፋይ የተደረገ ወይንም ለአቀራረብና ለምታስተናግደው እንግዳ አይነት በሚመች መልኩ እየቀረስክ የምታቀርብበት እያቀላቀልክ የምታቀርብበት ይሄ ፊውዥን ወይንም የተቀላቀለ የተዋሃደ አንዱን ካንዱ አዋሃደ የሆነ ነገር የምታወጣበት እንደዛ አይነት አሰራር እንትን አለና በፊውዥን ኩኪንግ ውስጥ በጣም ብዙ ሀገር ምግቦች ተቀላቅለው የሆነ አንድ ምግብ ያወጣሉና እንዲህ አይነት ነገሮች ላይ እነ ዱባና ሌሎችም በእኛ የምግብ ስርዓት ውስጥ ብዙ ትኩረት የማይሰጣቸው ምግቦች ብዙ ቦታ አላቸውና ዱባ በጣም የተከበረ ብዙ አይነት መሆን የሚችል የምግብ ግብአት ነው እና ይሄን ቅድም እንደምሳሌ ያነሳውትን ይሄን የሚያዳምጡን ሰዎች ቢቀምሱት በጣም ጥሩ ነው ብዬ አስባለሁኝና ዱባ በጣም ጥሩ የምግብ አይነት ነው። በጣም ክብር ወደሚሰጠው ደግሞ ልምጣ። እኛ ጋር ዶሮ እኔ በግሌ ስለመሰለች ነው የበዓል ቀን በተለይ እኔ ሴቶች ያሳዝኑኛል። የበዓል ቀን ከጠዋት ጀምሮ ቢያንስ ለ3 ለ4 ሰዓት በስሎ ነው የሚቀርበው ዶሮ እኛ ጋርና ከቅርብ ጊዜያት ወዲህ ምናልባት ነገሮችን ማስተዋል ስለጀመርኩኝ ማለት ጀምራለሁ ለራሴና ዶሮ ውጪዎቹ ጋር ተሰርቶ የሚቀርብበት መንገድና እኛ ጋር ተሰርቶ የሚቀርብበት መንገድ ይለያያል። የክብር ምግብ ነው እኛ ጋር ክብሩ ደስ ይላል፣ ሌሎቹ ነገሮች ደስ ይላሉ። ግን ደግሞ አብሮት የሚመጣው ነገር አለ። ረጅም ሰዓት ወስዶ ነው በዛ ልክ ተበስሎ ሲቀርብ ከጤና አንጻር እንዴት ነው የሚታየው? ከሚሰጠው ነገር አንጻር እንዴት ነው የሚታየው? ባህላዊ እሴቱን እንዴት ነው የሚገለጸው? በሙያቸው እንዴት ይታያል ከውጪዎች ጋር ካለው ጋር? በመሰረቱ እኛ የውጭ ምግብ ላይ ብቻ አይደለም አጠቃላይ እንትናችንና የሀገርንም የውጭንም ሁሉንም ነው ያው የምንዳስሰው የምናየው። ምንድነው የዶሮ ወጥ በባህላችን በጣም የተከበረ ለተከበረ እንግዳ የምታቀርበው ለተከበረ ቤተሰብ የምታቀርበው በምታከብረው ትልልቅ በዓል ላይ የምትሰራው የምግብ አይነት ነው። ስለዚህ አክብሮታችን ወይንም አክብሮቴ እንደተጠበቀ ሆኖ ነገር ግን ከምግብ ደህንነትና ለሰው ተስማሚ ከመሆን አንጻር ስናጤነው በጣም ብዙ ጉድለቶች አሉት ዶሮ ወጥ። አንደኛ በጣም ረጅም ሰዓት ነው ዘይቱ እንትን የሚንተከተከው የሚጠበሰው ዘይቱ ሽንኩርቱ እንዲጠብሰው የሚደረገው። ሌላው
በጣም ብዙ ስፓይሶች አሉት። እንደገና ብዙ ቅባት ይጨመርበታል። በብዙ የማህበረሰባችን ክፍል ውስጥ ደግሞ በጣም ይደነቃል። ስለዚህ አሁን ይሄን መንካት ይሄ እዚህ ላይ ጠለቅ ያለ ትችት መስጠት በጣም ከባድ ነው። ነገር ግን ሊመጠን ይገባዋል። ቅባቱም ሊመጠን ይገባዋል። እንደገና የምንበላው መጠንም በራሱ ትንሽ መሆን መቻል አለበት። ምክንያቱም አንድ ነገር ባበዛው ቁጥር መብዛቱ ነው አደጋ የሚሆነው። ምክንያቱም በጣም ብዙ ቅባት ነው የሚጨመርበት። ስለዚህ ቅባቱ ሊቀነስለት ይገባል። እንደገና ደግሞ ስትበላው በማህበር ስለሆነ ወይንም አብረህ ስለሆነ መጠኑን አታውቀው፣ ብዙ ትበላል እና ሰውነትን ማሰቃየት ነው የሚሆነው እንጂ የኛ ምግቦች በአብዛኛው ለምላስ የሚሰሩ ናቸው። አብዛኛው ማለት ምላስ ላይ ይጣፍጥ እንጂ ሌላው ነገር አይደለም። በተቃራኒው ግን ምላስ ላይ የማይጣፍጡ ነገሮች ናቸው ለጤንነታችን በብዛት ጠቃሚ የሚሆኑት። ምክንያቱም እንዲጣፍጥ የሚያደርገው ምግብን አንድም ቅባት ነው፣ ሁለትም ጨው ነው፣ ሶስትም ስኳር ነው። አሁን እነዚህን ለይተህ ስትወስድ አሁን ዶሮ ወጥን ማን አጣፈጠው ብትባል ቅቤ ነው፣ ዘይት ነው። ማን አጣፈጠው ብትባል ጨው ነው፣ ቅመም ነው። በርበሬ ውስጥ ጨው አለ። እንደገና ባናቱ ላይ ጨው ይጨመርበታል። በዛ ላይ እንደገና ደግሞ እየተሞቀ ብዙ ጊዜ ይበላል። በጣም አደገኛነቱ ማለት ነው። ልክ ያን ቅባት እያሞከው በሄድከው ቁጥር በጣም አደገኛ የሆኑ ለካንሰርና ለመሳሰሉ ነገሮች አጋላጭ የሆኑ ቅባቱ በተቃጠለ ቁጥር እንደዛ አይነት ነገር አለው። እርግጥ አሁን በዚህ በምግብ ላይ ብዙ አይነት ባለሙያ ነው የሚሳተፍበት። የኒውትሪሽኒስቶች የራሳቸው እይታ ይኖራቸዋል። የምግብ ሳይንስ ባለሙያዎች የራሳቸው እይታ ይኖራቸዋል። የምግብ ዝግጅት ባለሙያዎች የራሳቸው እይታ ይኖራቸዋል። በነገር ላይ በጣም ሁሉም መረባረብ ያለበት የሀገራችን የምግብ አመጋገብ ስርዓቱን ለማስተካከል እርግጥ በጣም ብዙ ጥናቶች እየተሰሩ እንደሆነ አውቃለሁኝ በተለያየ መልኩ። ግን ማስረጹ ያው ጊዜ ይወስዳል። ሆኖም ግን ጊዜ ይወስዳል እያልን በተወሰነ መልኩ ጠቆም እያደረጉ ማለፉ አስፈላጊ ነው ከሚል አንጻር ነው። እና የባህል ምግቦቻችን ጥሩ ናቸው፣ ግን ብዙ ምጣኔ ይፈልጋሉ፣ ብዙ ውይይት ገና ይፈልጋሉ። እና እንዳልኩ የተለያዩ ባለድርሻ አካላትን መግባት ይፈልጋሉ። እኔ የምግብ ዝግጅት ባለሙያ ነኝ። የምግብ እንደገና ሳይንስ ባለሙያዎች አሉ፣ እንደገና ደግሞ ኒውትሪሽኒስቶችም አሉ ምጣኔንም የሚተነትኑና ከዛ አንጻር የተለያየ እይታ ስለሚጠይቅ ነው እንጂ በእኛ እይታ ግን ብዙ መሰራት አለበት ብለን ነው የምናምነው። ወደ ሌላው ጉዳይ እንሂድ። ዘማን ኦን ቲቪ ወይም ዘ ሼፍ ኦን ቲቪ የሚል ነገር ስላንተ ይነሳል። ምክንያቱም እዛ ባለህበት እየተቀረጽክ የሰውን የምግብ አሰራር ሂደት ብዙ ነገሮችን መመልከትና እዛው ተወዳዳሪውን ሊጎዳ የማይችል ግን ደግሞ ሙያውን የሚያበለጽግለት ሐሳብ መስጠት አስቸጋሪ ነው። እንመለከታለን የውጪዎቹና እነ ጎርደንን እንመለከታቸዋለን። በጣም ነው የሚፈሩት የሄዱበት ሬስቶራንቶችን እስከ ማዘጋት ይደርሳሉ። ትልቅ ስራ ነው ስራው በራሱ እና እዛ ጋር ያለውን ነገር ለማምጣት ጥረት እየተደረገ ነው። የምግብ ውድድር እንደዚህ ማምጣት ወደ ህዝብ ማምጣት ምንድነው የሚኖረው ነገር? ቅድም በጥቂቱ ነክተው ነበር። ይህን የምግብ ዝግጅት ውድድርን ወደ ማህበረሰባችን ማምጣቱ አንዱ የሚጠቅመው ምንድነው? በመጀመሪያ ላይ ጥያቄ ሲጀምር ወንድ ልጅ እንዴት የሚለው ነገር አለ። እዛ ላይ ብዙ ወንዶች ሲሳተፉ ታያለህ። አሴም ታይም በተመሳሳይ ሁኔታ ደግሞ እኛም ትንታኔ የምንሰጠው በአብዛኛው ወንዶች ነን። ጥቂት ሴቶች አሁን እየመጡ ነው። ነገር ግን ወንዶች ነን። ያ ስራ ክቡር ነው የሚል ቀጣዩ ትውልድ እንዲረዳ የሚያደርግ ነገር አለው። ሁሉም ስራ የራሱ ደግሞ ጥረትና ብቃት ይፈልጋል የሚል ግንዛቤን ይሰጣል። ሌላኛው እንደገና የምግብ ስርዓታችን እንዲቀየር አስተዋጽኦ ያደርጋል። ብዙ ሰዎች የሚሰሩበትን መንገድ እንዲፈትሹ እያደረግን ነው። ምክንያቱም በየሄድንበት በምንሳተፍባቸው ኤቨንቶች ሰርግም በለው ተጠሪ ሆነ ብትሄድ የሆነ የቤተ ዘመድ ብትሄድ ሁሉም ነገር ላይ ያንተ አስተያየት ይጠበቃል። ምክንያቱም እዛ ቲቪ ላይ እንደምትሰጠው እዛም ላይ እንድትሰጣቸው የሚፈልጉ ያው ብዙ ሰዎች አሉ። ነገር ግን ያን አታረግም። ያው አክብረ ነው የምትሄደው። አስተያየት ልትሰጥ አይደለም ተጋብዘን ሄድከው አስተያየት አትሰጥም። ነገር ግን ምን ለውጥ እንዳመጣ የምንረዳበት ነገር አለ። ብዙ ሰዎች ምግብን አንገላቶ ማብሰል እንደሌለባቸው እየተረዱ እንደሆነ ተረድተናል።
ምክንያቱም ምግባችን በጣም እየተንገላታ ነው ያለው። በማንገላታት ሂደት ኢኮኖሚውን አፈር ከድሜ ነው የምታበለው። ምክንያቱም ብዙ ኢነርጂ ነው ብዙ ኃይል ነው የምትጠቀመው ያለ ማብሰል ብዙ ሰዓት ለማብሰል። እንደገና ከምትሄድበት ቦታ ብዙ ነው ሌት የምትሆነው። ስራ መሄድ ካለብህ ከስራ ብዙ ዘግይተህ ነው የምትሄደው ምግብ በማብሰል ምክንያት። እንደገና ደግሞ ምግብህን ባለ ትንሽ ሰዓት ማብሰል ሲገባ ማብሰል ባለመቻል ሌላ ሰው ቀጥረህ እንድታሰራም እያደረገህ ነው። መጨረሻ ላይ ደግሞ ለጤናህ ደግሞ ጠንቅ እየሆነ ነው እንዲህ ሁሉ ለፍተህበት። ስለዚህ ምግቡን አልፍተኸው አንተንም አልፍቶህ ተላፍተህ የምትኖርበት አይነት የአሰራር ስርዓት ነው ያለው። ስለዚህ በ30 ደቂቃ ውስጥ እንዴት ምግብ ይሰራል የሚለውን ነገር አሁን ኦሬዲ ሰው በቃ እንትን ብሎታል። በ30 ደቂቃ ውስጥ ባለህ። ሌላው ምንድነው የምናደርገው? አሁን ሰርፕራይዝ ነው አይደል የምናደርገው። ለምሳሌ ሰርፕራይዝ ስናደርግ ግብአቱን አያውቀው ምናምን። ያ ማለት ምንድነው? በቤትህ በተገኘው ኢኮኖሚ በፈቀደው የቤትህ እቃ በፈቀደው ነገር የሆነ ነገር መስራት ትችላለህ። የግድ በጣም ውስብስብ የሆነ የማብሰያ እቃ ማያስፈልግህም። አይተህ ከሆነ የምናወዳደርባቸው ሴታፖቹ ቀለል ያሉ ናቸው። እነዛ ነገሮች ምንድናቸው? በዚህ መልኩ ምግብን ማዘጋጀት ይቻላል። ከዛ ደግሞ የምንሰጠው አስተያየት የምንሰጠው ግብረ መልስ በዛ ሳህን ላይ ተነስተን የምንሰጠው ግብረ መልስ ሰዎች ስለ ምግብ ደህንነት እንዲረዱ በአበሳሰል ሂደት ምን አይነት ጥንቃቄ ማድረግ እንዳለባቸው እንዲረዱ እያደረግንበት ያለው ሁኔታ ነውና እኔ በእውነት በጣም የምረካበት ለማህበረሰቤ ወይንም ለሀገሬ የሆነ ነገር እያደረኩ እንደሆነ ማስብበት ነገር ነው ብዬ አስባለሁና በጣም ጥሩ ለውጥ ነው እያመጣ ያለው። የተከበራችሁ አድማጮቻችን ከኛ ጋር ስላላችሁ እናመሰግናለን። ከመናኸሪያ ሬዲዮ 99.1 የማረፊያ እንግዳ መሰናዷችን እያደመጣችሁ ያላችሁት እንግዳችን ሼፍ ፍስሐ ሲሳይ ነው። ከኛ ጋር ስላለ እንግዳችን ስለሆነ ከልብ እናመሰግናለን። እንቀጥላለን። አሁንም አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። ከዚህ በፊት እንግዲህ ያው ይሄ የምግብ ዝግጅት ከመጀመሩ በፊት ትልቅ ስራ የሰራ ነው ሼፍ ፍስሐ። ይሁን ሆኖ ግን ይሄ የምግብ ዝግጅቱ በቴሌቪዥን መታየት ከጀመረ በኋላ መገናኛ ብዙሃን ላይ መውጣት ከጀመረ በኋላ የሰዎች ግብረ መልስ ምን ይመስላል? እኔ አንድ አጋጣሚ ላይ አንድ ውጪ ያለች በአስራዎቹ አካባቢ ያለች ልጅ መጥታ ካንተ ጋር ፎቶ መነሳት አለብኝ ብለህ እንደነበር አስታውሳለሁ። አንድ አጋጣሚ እንደዚህ አይነት አጋጣሚዎች ምን ይመስላሉ? በጣም እኔ ማለት ያው እግዚአብሔር ያክብርልን ከማለት ያለፈ ብዙም አይኖረኝም። በጣም ጥሩ ክብር ነው ሰው የሚሰጥህ። በየምንሄድበት ማህበራዊ አገልግሎት የተለያዩ የመንግስት ተቋማት አንዳንድ ለግል ጉዳይን ለማስፈጸም ብትሄድ መንገድ ላይ ሰው ሲያይህ ትራፊኩም ወይ አጥፍተህ የሚሆን ሲያገኝህ እና የሚገርም በየአቅጣጫው ነው እንትን የሚያደርግህና በጣም ጥሩ ግብረ መልስ ነው ያለው። በጣም ጥሩ አክብሮት፣ ጥሩ መነቃቃትና የበለጠ ደግሞ ኃላፊነት ማለት አንተ ያንተ ብቻ እንዳልሆን ሁሉ የምትረዳበት የሰውም ነህ፣ በቃ የህዝብ ነህ። ሚዲያ ላይ ዋንስ ከወጣ በተለይ ሜንስትሪም ሚዲያው ላይ መታየት ከጀመርክ የህዝብ ነህና ጥንቃቄህንም ትጨምራለህ። እኔ አጋጣሚ ሆኖ ብዙም እንትን የለኝም ወዲያ ወዲህ የምልበት የለኝም፣ ግን ወዲያ ወዲህ እንኳን የምልበት ነገር ካለ ተጠንቅቀህ ነው እንቅስቃሴን የምታረገውና ኃላፊነት በጣም እንዲሰማህ የሚያደርግ ነገር ነው። የምትናገረውንም ነገር የማህበረሰብ እሴትን እንዳይሸረሽር፣ የሚመጡ ሰዎችን እንዳይገፋ፣ የበለጠ ደግሞ ጥሩ ነገር በሀገር ላይ እንዲመጣ ለማድረግ የሚያስችል ነውና በጣም ጥሩ የሆነ ግብረ መልስ ነው ያለው እዛ ላይ በመታየታችን። ወንዶች በአብዛኛው ሙያዋ ጥሩ ለሆነ ሚስታቸው ተገዢ ናቸው ይባላል። ባለሙያ ሴት ባሏን መያዝ ከመያዝ አልፋ መቆጣጠርም ትችላለች ይባላልና ምግብ በራሱ ወደ ቤት የመሳብ ነገር አለው የሚል ነገር ይነሳል። እንዴት ነው የምታየው ይሄን አንተ? እኔ አመስጋኝ ነኝ እቤቴ አሁን ቤቴን በተመለከተ ማለት ነው። እና እንዳጋጣሚ ሆኖ ደግሞ ባለቤቴ ደግሞ በጣም ባለሙያ ነች። በዚህ ሙያ ዘርፍ ያለች አይደለችም፣ ነገር ግን በጣም ባለሙያ ናት፣ በጣም ጎበዝ ናት። እና አድንቄ ነው የምመገበው። አንዳንድ ዘመድ ጋም ለጥየቃም ለጉብኝትም እንዲህም ሲሄድ ደግሞ ይሄን ነገሬንም ስለሚረዱ ምግብ ላይ እንደምሰራ ቴሌቪዥን ላይ እንደምተችም ስለሚረዱ እንዳይሳቀቁ ቀድሜ ነው ምግብ የምጠይቀው በእውነት እና አመስግኜ ነው የምበለው። እና ከዛ ከስቱዲዮ ውጭ በጣም በስነ ስርዓት ነው
እንትን የማህበረሰቡን አይነት አኗኗር በቃ ማህበረሰቤን መስዬ ነው እንትን ብለውና እንትን እንዳል በጣም እጠነቀቃለሁ። ሰዎች እንዳላሳቅቅ በጣም እጠነቀቃለሁና እውነትም ደግሞ ያሳቅቃል። ምክንያቱም ስተች ነው የምትታየው። ስለዚህ የሆነ ቦታ ስትሄድ ምግቡን አሁን አንድ ጊዜ አንድ እንትን ላይ ሄጄ 40 ነው እንደዚህ ሄጄ ተሰልፍ ያለው እንደሰውና ልክ ሲደርስ እዛ ጋር ያሉ ሴቶች በጣም እንትን አደረጉ፣ ተጨናነቁ እና እውነቴን ነው እኔ እንትን አይደለሁም፣ ይሄ ብዙ የሚበላ ሰው አይደለሁም፣ እንደው ቁንጥር ነኝና ግን ሰዎቹ ደስ እንዲላቸው ብዬ ከሁሉም ነገር ብድግ ጋር በስማም እንዴት ያምራል ራሱ ሲታይ በጣም ደስ ይላል፣ በጣም አመሰግናለሁ ምናምን ብዬ አፕሪሺየት አድርጌ ነው የሄድኩት። ያን ምንድነው ለስነ ልቡናቸውን ላለመንካት። አዎ ምክንያቱም እንትን አለው ሰዎች ልክ የውድድሩን መንፈስ እዛ ጋር አንዳንዴ ያመጡብሃል። ያ እንዳይሆን በጣም እንጠነቀቃለሁና በውጭም በቤትም በቤተ ዘመድም በተለያየ ቦታ ያው በጥንቃቄ ነው የምንንቀሳቀሰው። ወደ ሀገር እንምጣና በርካታ ነገሮች ሙያም ሌሎችም ነገሮች መሰረቱ ሀገር ነው፣ ኢትዮጵያዊነት ነውና ስለ ሀገር ዋጋ የከፈሉ በርካታ ሰዎች አሉ። ኢትዮጵያ አሁን ያለችውን ኢትዮጵያ እንደ ኢትዮጵያ እንድንቀበላትና በዛ ውስጥ ስለ ሀገሬ ስለ ኢትዮጵያ የሚሰማኝ ስሜት ይሄ ነው የምትለው ፍስሐ ሲሳይ ስለ ኢትዮጵያ ምን ይላል? እሱ ያደገበት ባህል፣ ሃይማኖት፣ አኗኗር እነዚህ ነገሮች ተደማምረው ያን ነገር ፍጹም እንዲጠየፈው ነው የሚያደርገው። ምክንያቱም ተሰማለህ ወይ እንሰማለን በተለያየ አጋጣሚ ብዙ አርቲስቶች ባለሙያዎች ውጭ ሄደው ቻሌንጅ ከሚያደርጋቸው ነገር አንዱ ምግብ ነው። በተለይ ስለ ከሬ ባወራ በጣም የተለየ በየትኛው መልኩ ሊሆን ይችላል፣ የተሰማሩበት መስክ ምንም ሊሆን ይችላል። ግን አንዳንድ ጊዜ ህይወታችን ውስጥ በቃ በሳቸው ደረጃ ሴትም ሊሆን ይችላል ወንድ በሳቸው ደረጃ ያለ ሰው የለም ለኔ ይሄ ነገራቸው ምንላቸው ይኖራሉ። እንደዛ የምታነሳቸው ሰዎች አሉ። ቀጠሮ ላይ እኔ በጣም እንትን ነኝ። ምክንያቱም ነገሮች ሁሉ ሰዓት የማክበር ውጤት ናቸው። ሰዓት የማታከብር ከሆነ ብዙ ነገር አታከብርም። በሌሎች ሀገራት ስንመለከት ስጋ እጅግ በጣም ርካሽ ከሚባሉት በብዙ ሀገራት ርካሽ ከሚባሉት ምግብ ነው። ስጋ፣ ወተት፣ እንቁላል በደንብ ህዝቡ እንዲያገኘው ይደረጋል። እኛ ጋር ያለው ደግሞ ያን ያህል አይደለም። ስጋ ከምግብነት አንፃር ካስፈላጊነቱ አንፃር እንዴት ነው የምትመለከተው አንተ? ፋይን ዳይኒንግ ስሰራ ፋይን ዳይኒንግ ላይ በጣም ብዙ ሲፉዶችን እንሰራ ነበር። ከዛ ውስጥ ለምሳሌ ፍሮግ፣ እንቁራሪት በጣም በዘመነ መልኩ እየተራቡ ለፋይን ዳይኒንግ አቅርቦት ያው ይውላሉ። ምግብ አመጋገብ ላይ ይገባል። ምግብ ነው ፋይን ዳይኒንግ ውድ ምግብ